በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ለስም አጠራሯ ክብርና ምስጋና ይድረስ። ዛሬ ይዤላችሁ የመጣው ዓላማ ያለው ሰው ክፍል 2 ነው። ዓላማ ያለው ሰው ጉዞ ክፍል 2። በዚህ አውዳችን የምናየውና እንድናየው የፈለኩ ሁላችንም በዓላማ ነው የተፈጠርነው። ስሙን ቀድሰን ክብሩን ወርሰን ለመኖር እግዚአብሔር አምላካችን ፈጥሮናል። በሰማያዊት ርስቱን ለማውረስ በጸጋው በሀብቱ ስቦ በልጅነት አክብሮ እኛን ጠርቶናል። ለተጠራንለት ዓላማና ስራ ግቡን መተን የስሙ ቀዳሽ የመንግስቱ ወራሾች ሆነን ለመኖር እኛ ኦርቶዶክሳውያን በአጠቃላይ የተጠራው የዓለም ሕዝብ ሰው ሆኖ የተፈጠረው ሁሉ በክርስቶስ አዳኝነት ወደ ድህነቱ እንዲገባ ተጠርቷል። በዚህ መሰረት ደግሞ ሰው የክርስቶስን የባህሪ አምላክነት አዳኝነቱን እና የሰው በመዳን ውስጥ ያለውን ተሳትፎ ባለመረዳትና ባለማወቅ የተፈጠረለትን ዓላማ ዘንግቶ ይኖራል። በዚህ መካከል እኛ ኦርቶዶክሳውያን የምንኖረው የተፈጠረለትን ዓላማ በዘነጋ ማህበረሰብ ውስጥና ከዘነጋ ማህበረሰብ ጋር ብንኖርም ነገር ግን የተፈጠረለትን ዓላማ ካልዘነጋ ማህበረሰብ ጋርና በማይዘነጋ ማህበረሰብም ጋር ውስጥም የተፈጠሩለትን ዓላማ ያልዘነጉ ቅዱሳን ባለፉባት ቤተክርስቲያን ውስጥ ያለን ሰዎች ነን። የተፈጠርንበትን ዓላማ ላለመዘንጋት ደግሞ ሐዋርያዊት ኦርቶዶክሳዊት አንዲት ኩላዊት ዓለም አቀፋዊት ከሁሉ በላይ በሆነችዋ ቤተክርስቲያን ውስጥ መኖር ግዴታችን ነው። በዚህ ውስጥ ስንኖር ግን ብዙ አስቸጋሪ ነገሮች አሉ። ይህንን ለማለፍ እጅግ ብዙ ፈተናዎች አሉት። በባለፈው አስታውሻቸዋለሁ፣ ነግሬያቸዋለሁ። ለማስታወስ ያህል ሙሴ ከ12ቱም ነገደ እስራኤል አንዳንድ ሰው በአጠቃላይ 12 ሰው ሲልክ 2 ሰዎች ናቸው ምድረ ርስትን ለመውረስ እስራኤል እንዲወርሱ ያበቋቸው። ለምን? ዓላማ ያላቸው ሰዎች ስለሆኑ። ዓላማ አላቸው። የፈለጉትን ለማግኘት ደግሞ ጉዟቸውን ሸካራም ይሁን አባጣ ጎርባጣም ይሁን አልፈው የሄዱ ሰዎች ናቸው። አልፈው መሪ ሆነው እንችላለን ብለው የሚሄዱ ሰዎች ናቸውና በዚህ ውስጥ ደግሞ ማለፍ የምንችል ሰዎች መሆን አለብን። ከነዚህ የምንማር መሆን መቻል አለብን። ለምን ካል በግል ህይወታችን ውስጥ ካለው ችግር ጋር ተቋቁመን ከዚያም ደግሞ መንፈሳዊ ህይወትን ተረድተን መንፈሳዊ ህይወትን ያለመረዳት ችግር ያለብንን ቀርፈን ከሄድን ዓላማ ያለን ሰዎች ጉዞ ይሆናል። ጉዟችን ከነዓንን እንዲወርሱ የሚፈልጉ መላ እስራኤላውያን ናቸው። በችግሩ ውስጥ ማለፍን ግን አይፈልጉም። ምድረ ርስትን ለመውረስ ተነስተዋል። ነገር ግን መከራውን ሲሰሙ ደግሞ ተረበሹ። ለምን ካል ምድረ ርስትን ለማውረስ ያወጣቸውን እግዚአብሔርን ከግብፅ ከዚያ ከባርነት ፈርዖን አስጨንቆ ይገዛቸው የነበረው ፈርዖን እሱ ለቋቸው እግዚአብሔር አስለቅቆ በሙሴ አማካኝነት አስወጥቶ የሚመራቸውን በመና ከደመና ውሃ ከጭንጫ እያፈለቀ የሚመግባቸው እግዚአብሔርን አላመኑትም። ልብ በሉ እንግዲህ ለዚህ ስራ ሙሴን እግዚአብሔር ምን አደረገው? አዘጋጀው። ራሱ ሙሴ የተዘጋጀ ሲሆን እግዚአብሔር ደግሞ ምን አደረገበት? መንፈስ ቅዱስን አሳደረበት። እስራኤልን እንዲመራ ነፃ እንዲያወጣቸው አደረገው። ልብ በሉ እንግዲህ ይህንን ለማስታወስ ያህል እስራኤላውያን በግብፅ በሚኖሩበት ጊዜ ወንድ የሆነው ሁሉ ምን ይሆን ነበረ? በግብፃውያን ሕግ በባህር ይጣል ነበረ። ከእስራኤል ወንድ ሆኖ የተወለደው ሁሉ ወደ ባህር ይጣል ነበረ። ለምን? ጠላት ቢነሳብን እነዚህ ሰዎች ከጠላቶቻችን ጋር ተነስተው ይወጉናል፣ ወግተውንም ደግሞ ከኛ አምልጠው ይሄዳሉ፣ ወጥተው ይሄዳሉ ብለው ስለሚያስቡ ወንድ የሆነውን ያደርጉ ነበር፣ ወደ ባህር ይጥሉት ነበረ። ሴት ከሆነ ግን ምን ያደርጋሉ? ታድግ ነበረ። ለምን? ሴት አታሸንፈንም ብለው ስለሚያስቡ ማለት ነው። በዚሁ
ደግሞ ይህንን የሚከታተል ሮሃ ፎሃ የሚባሉ ሴቶች ጽንሳቸው ሲታወቅ መጽነሳቸው ከታወቀበት ሆዳቸው ከገፋ በኋላ ጽንስ ከታወቀ በኋላ ምን የሚሉ የሚከታተሏቸው ግብፃውያንን ሾመው ነበረ። ለምን? ሲወልዱ ሴት ከሆነች እንዲተዋት፣ ወንድ ከሆነ ደግሞ ምን እንዲሉ ከባህር እንዲጥሉት ፈርዖን ትእዛዝ ሰጥቶለት ስለነበረ በዚህ መካከል ነው ሙሴ የተወለደው። በግብፅ ሙሴ ተወለደ። የሙሴን እናት ሲከታተሏት ነበረ። ስትወልደው በዚህን ጊዜ ምን ነበረ? መልከ መልካም ነበር። ደግሞስ ከግንባሩ ላይ ብርሃን ተስሎበት ስለነበረ የተወለደው። ለእስራኤላውያን ደግሞ ብርሃኑ የተገለጸው ግን እግዚአብሔር ከሙሴ ጋር ሙሴ ከእግዚአብሔር ጋር በደብረ ሲና ተነጋግረው ከወረደ በኋላ ነው። እይትናገረን ሙሴ አይናገረን እግዚአብሔር ይናገረን ብለው እስራኤላውያን ማጉረምረማቸው የታወቀ ስለሆነ አጉረምረመው ስለነበረ ከተነጋገረ በኋላ ምን አሉ? በሙሴ ላይ በግንባሩ ላይ ያ የቀደመው ብርሃኑን እግዚአብሔር ገለጠላቸው። ከዚህ በኋላ ምን አሉ? እይትናገረን እግዚአብሔር አላ ሙሴ ተናገረን የለም ሙሴ ይናገረን አሉና እንደገና ተገልበብለነ ሙሴ ሆይ ተሸፈንልን ብለው እንደገና ደግሞ ተማጸኑ ማለት ነው። ተማጸኑ። አስቸጋሪ ሰዎች ናቸው እስራኤል ማለት ነው። እና እንደዚህ ሲሆን እግዚአብሔር ከመጀመሪያው ጀምሮ ምን አድርጎት ነበረ? ከግንባሩ ላይ ብርሃን ስሎበት ነበረ። ያንን ብርሃኑን አይተው የሙሴን መልከ መልካምነት አይተው ምን አደረጉ? ይህንን ፈርዖን ከሰማ እኛንም ይገለናል፣ ሕፃኑንም ይገለዋል፣ አንቺንም ይገልሻል። ፈርዖን በማያውቅበት መልኩ አሳድዩ ብለው መክረው ስተውት ሄዱ። ማንን? ሙሴን ወደ ባህር ከእናቱ ተቀብለው እንደተወለደ ወደ ባህር ሳይጥሉት። ከዚህ በኋላ የሙሴ እናት ምን አደረገች? ትልቅ ሳጥን አሰራችና ምን አደረገች? ከባህር ዳር ታውለው ጀመረ። እህቱ ማርያምን እንድትጠብቀው። ለምን? ሙሴ ሲያለቅስ ሰምቶ ሌላ አውሬ እንዳይበላው ሳጥኑን ከዛፍ ጋር አስረው በዚያ ቆመው ይውል ነበረ ማለት ነው። ሙሴ በዚያ ውስጥ ሕፃኑ ሲያለቅስ ይውል ነበር። እህቱ ማርያም ደግሞ ፈቅ ብላ ትጠብቀው ነበረ። በዚህን ጊዜ ሲመሽ ምን ታደርጋለች? እናቱ ታጠበዋለች። ጠዋት ደግሞ አጥብታ በዚያ ታስቀምጠዋለች። ከየታት አንድ ቀን የፈርዖን ልጅ ተርሙት ይላታል። ወለተ ፈርዖን የፈርዖን ልጅ ወደ ባህር ወረደች፣ ወደ ወንዝ ወረደች። ገላዋን ለመተጣጠብ ሰራዊቷን አስከትላ ደንገ ጥሮቿን አስከትላ በምትወርድበት ጊዜ በዛ ከሳጥኑ ውስጥ ሲያለቅስ ሰማች። ከፈተች። የዚህን ጊዜ የሙሴ እህት ተጨነቀች፣ ልትገልብኝ ነው ብላ። በዚህ ጊዜ አየችው። የሚያምር ሕፃን ነው፣ የሚያሳሳ ሕፃን ነው። ከዚህን በኋላ ምን አደረገችው ማለት ነው? ይህንንስ የሚያሳድግልኝ አለችና ታቅፈ ያዘችው። ጠጋለች። የሙሴ እህት ተጠጋቻቸው፣ አወራቻቸው። ይህንን ሕፃን ማን ባሳደገልኝ እያለች ተጨነቀች። እንድታሳድግልሽ ከፈለግሽ አንድ በሰሞን ዕብራዊት የሆነች ሴት ልጇ ይሞትባታለች፣ እሷን ላምጣልሽ አለቻት። እሷን ላምጣልሽ እንግዲያውስ አምጪልኝ አለቻት። ደሞዝ እከፍላታለሁ፣ ደሞዝ እየከፈልኳት ታሳድግልኝ አለች። ከዚህን በኋላ ደሞዝ እየከፈለቻት የሙሴ እህት እናቱን ጠራቻት። እናቷን ጠራች፣ መጣች፣ ተነጋገሩ። ደሞዝ እየከፈለቻት የፈርዖን ልጅ ደሞዝ እየከፈለቻት ሙሴን እንድታሳድግ ተነጋገሩ። ልብ በሉ። ከዚህን ቀን ጀምሮ ደሞዝ እየተከፈላት የሙሴ እናት ሙሴን አሳደገችው። በደሞዝ ሳይከፈላት በራሷ በገንዘብሽ ማሳደግ አትችም የተባለች ዕብራዊት የሙሴ እናት ደሞዝ እየተከፈላት ልጇን አሳደገች። ጥበቡን ተመልከቱ፣ የእግዚአብሔርን ጥበብ። ከዚህን በኋላ አሳደገችው። አደገ። ሲያድግ ዕብራዊና ኃይለኛ ሆነ። ዕብራዊና ግብፃዊ ተጣልተው አየ። ግብፃዊና ዕብራዊ ተጣልተው ሲያይ ግብፃዊውን ገደለና ካሸዋ ውስጥ ቀበረና በላይ አሸዋ ሞላበት። ዕብራዊውን አዳነው። ደግሞ በሌላው ቀን ደግሞ በዚህን ጊዜ ይህንን ሲያደርግ አንድ ዕብራዊ ይመለከተው ነበረ። አንድ ዕብራዊ ሲተመለከተው በሌላው ቀን ደግሞ እነዚያ ያ ዕብራዊና ዕብራዊ ተጣሉ።
ሄደና ሙሴ እናንተ የአንድ ሀገር ልጆች ዕብራውያን አይደላችሁም? ለምን ትጣላላችሁ አላቸው። በወንድማማች መካከል ልትገባ አይገባህም። ወይንስ እንትና ግብፃዊውን ገለህ ዕብራዊውን እንዳያዳንከው አሁንም ደግሞ እኛን ልትገለን ነው ብለው ተነጋገሩበት። ከዚህን በኋላ ምን አደረገ? ለካ ታውቆብኛል፣ ተሰምቶኝብኛል፣ እኔ ያልታወቀብኝ ያልተሰማብኝ መስሎኝ ነበር አለና ወጥቶ ወደ ምድያም ሸሸ። ወደ ኢትዮጵያዊው ካህን ቤት በዚያ አደገ። ያችን ኢትዮጵያዊቷን ሴት አገባ። ከዚህን በኋላ እግዚአብሔር ተነጋገረው፣ ወረደ ማለት ነው እስራኤልን ለማውጣት። በዚህ መልኩ አወጣቸው። በዚህ መልኩ እግዚአብሔር አነጋገረው፣ እስራኤልን እንዲያወጣ አዘዘው። ዲዳነኝ አለው። አንደበቴ አከናውኖ መናገር የሚቻለው አይደለም አለ። አሮን ሁከ ይኩንከ አፈ፣ ወንድምህ አሮን ምን ይሆናል? አፍ ይሆናል፣ እሱ ይናገርላል። ምን ምልክት አለ? በበትሩ አሳየው፣ በእጁ አሳየው። ይህን ሁሉ አደረገ፣ ታሪኩ ስለሚታወቅ ማለት ነው። በዚህ መሰረት ምን አደረገ? ወረደ፣ ሕዝቤን ልቀቅ አለ። ማን? ሙሴ ብሎሃል እግዚአብሔር ብሎ ነገረው። አለቅም አለ። ብዙ 10ሩን ታምራት አደረገበት። በ11ኛው በስጥመት አወጣቸው እስራኤል። በዚህ መካከል ግን እስራኤል ይህን ሁሉ ሲያደርግ፣ ሙሴ ይህንን ሁሉ ሲያደርግ፣ እግዚአብሔር ደግሞ በሙሴ ላይ አድርጎ ታምሩን ሲገልጽ እስራኤላውያን ደስ ይላቸው ነበር። አንዳንድ ጊዜም ደግሞ ያጉረመረሙ ነበር። ትንሽ ሲጎልባቸው ያጉረመረሙ ነበር። እንደ ሕፃናት በሙሴ ላይ ዋይ ዋይ ይሉ ነበር፣ ይጨነቁ ነበረ። በዚህ አማካኝነት ሙሴ ግን ዓላማ አለው እና ይመራቸው ነበር። ውድ ኦርቶዶክሳውያን ብዙ ነገሮች አሉ። ለዓላማችን ስንጋፈጥ፣ ለዓላማችን ስንኖር ብዙ ሸካራ የሆነ ነገር አለ። በግል ሕይወትም አለ፣ በማህበራዊ ሕይወትም አለ። ሰው ስጋት ካለበት ሕይወት ውስጥ መውጣት ካልቻለ ዓላማውን ማግኘት አይችልም፣ ወይንም ግቡን መምታት አይችልም፣ የሚፈለገውን ማድረግ አይችልም። ለምን ካል በመንፈሳዊ ሕይወት ወደፊት ያለው ጎዳና መንገድ ተራራ እንደመውጣት ነው የሚቆጠረው። ተራራ እንደመውጣት ለምንድን ነው እንደሚቆጠረው ካል ብዙ ችግሮች ስላሉ እስራኤል የሚፈልጉት የነበረው ወደ ግብጽ መመለስ ነበር። አንድ ችግር ሲያገኛቸው የፈርዖንን ፍርፋሪ መብላት ይሻለን ነበር እያሉ ያጉረመረሙ ነበር። በመንፈሳዊ ሕይወት ግን ወደፊት ነው መጓዝ የሚቻለው። ወደፊት ስንጓዝ ግን ያ መንገዱ የምናልፍበት ሁሉ ምን ይሆናል? ተራራ እንደመውጣት ይሆናል። ተራራ እንደመውጣት። አንዳንዴም ደግሞ ከመንገዱ ሸካራና አስቸጋሪ ነገር የተነሳ ምን ነው ባልጀመር ነው የሚያሰኝ ስሜት ወይንም ሁኔታ ይፈጠራል። ምን ነው ባልጀመርኩት፣ ምን ነው በቀረብኝ፣ እንደነገሌ አርፌ በተቀመጥኩ የምንልበት አጋጣሚ ይፈጠራል። እንደዛ ግን አይደለም። መንፈሳዊ ሕይወት እንደ ቅዱስ አግናጢዮስ ሰማዕትነትን በሚቀበልበት ጊዜ ምንድነው ያለው? ሕዝቡ ባክህን አትሙትብን አባታችን ብለው አስጨንቀው አስጠብበው ሲይዙት ሲያስቸግሩት፣ ባካችሁን ተወኝ፣ ከመከራው ባሻገር ከችግሩ ባሻገር ክርስቶስን እያየሁት ነው። ከዛ ከጨለማው ውስጥ እንደ ጨለማ ከከበደው መከራ ባሻገር ማንን እያየሁት ነው? ክርስቶስ ብርሃንን ተጎናጽፎ እያየሁት ነው። ያንን ብርሃን ልጎናጸፍ ለመሄድ እናፍቃለሁ። ከመንገዴ ላይ አትሁኑብኝ፣ አትከልክሉኝ፣ አታደናቅፉኝ፣ አታደናግሩኝ ይላቸው ነበረ። ስለዚህ አስቸጋሪ ነገር ይመጣል፣ አስቸጋሪ ነገር ሊፈጠር ይችላል። ሆኖም ግን ወደ ማዋላ መመለስ ደግሞ ቀላል አይደለም። አሁን ያንን የጀመርነውን ነገር ብንመለስ ደግሞ ተቀባይ አናገኝም። ቀላል አይደለም። ብንመለስ እንኳን ማለት ነው። ቀላል አይደለም መመለሱ። ለምን? ወደፊትም አለ። ለምን? በማዶ የወይኑ ዘለላ አለ። ያንን ሁለት ሰዎች ይዘውታል። ያንን በመሎጊያ ተሸክመውታል። ያንን ሁሉ ምን ማድረግ እያሰብ ወደፊት መጓዝ እንፈልጋለን። አሁን እኛ ችግር ይሄ ነው። ብዙ ነገሮች እንዲሳኩልን እንፈልጋለን። ክርስትና ፈተና የሌለበት እንዲሆን ወይንም በቤተ ክርስቲያን ውስጥ አልፈን የስሙ ቀዳሽ የመንግስቱ ወራሾች መሆን እንፈልጋለን። መከራውን ለመጋፈጥ ደግሞ ግን እንሸሻለን። ክርስቲያን በመሆናችን የሚመጣውን መከራ
ለመቋቋም እንቸገራለን። ነገር ግን የቅዱሳንን ተጋድሎ መከራቸውን አንበን የእግዚአብሔር የሰጣቸውን አክሊሉን ስናይ ደግሞ ምን እናደርጋለን? እንደሰታለን። እንደነሱ መሆን እንፈልጋለን። መከራውን እንሸሻለን። ምን ክብሩን ደግሞ እንፈልገዋለን። የለም ክብሩን ማግኘት ከፈለግን መከራውን መቀበል ግዴታ ነው። ክብሩን መውረስ ከፈለግን መከራውን መቀበል ግዴታ ነው። መከራውን ካልተቀበል ክብሩን አናገኝም። በአስቸጋሪው መንገድ ውስጥ ካልተራመን ካልሄን እግራችንን አስረን ወገባችንን ታጥቀን ካልተጓዝን ህሊናችንን አበርትተን ልቡናችንን አጽንተን ካልተሻገር ያንን የባህረ ኤርትራን ተሻግረን ካልሄን እግዚአብሔር ያስቀምጠውን ያችን ምድረ ርስትን መውረስ አንችልም። እስራኤል ይሄንን ያለው ከዚያስ ደግሞ ባህረ ዮርዳኖስን ተሻግሮ መሄድ አይቻልም። ለምን? ልቡናን በልቡና ካልሰነቁ ልቡናን ካላበረቱ በዚህ ውስጥ ተሻግሮ እጅግ ውብና ማርና ወተት የምታፈሰዋን ሀገር ለመውረስ ምን ያስፈልጋል? እንችላለን ማለት ይጠበቃል። ስለዚህ ምንድነው የሚያቀተን? እኛ ምንድነው የሚያቀተን? መጸለይ ነው የሚያቀተን። ውዳሴ ማርያም መድገም እንደግማለን። መድገም ምንድነው የሚያቀተን? መጾም ነው የሚያቀተን። መጾም እስከ ሰዓት አድርሰን መመገብ ምንድነው የሚያቀተን? ማስቀደስ ነው የሚያቀተን። በእርግጥ ያቀተናል። ማስቀደስ ስንጀምር ጉልበታችን ይንቀጠቀጣል፣ ይርዳል፣ ወገባችን ይቆረጣል፣ የተቆረጠ ያህል ስሜት ይሰማናል። ብርዱም አስቸጋሪ ነው። ጠዋት ሄዶ ለማስቀደስ ከዚያ ከሞቀው ምኝታችን ከሞቀው ቤታችን ወጥቶ ነፋስ ከሚነፍስበት ቦታ ለመሄድ ብርዱን ታግሰን ለመሄድ ጠዋት ለመነሳት ያስቸግራል። ሰው ለስጋዊ ህይወቱ ለስጋዊ ኑሮ ሌት እንቅልፍ አጥቶ ይሰራል። ቀን እየደከመው ይሰራል፣ እየራበው ይሰራል። ለመንፈሳዊ ህይወቱ ግን ሰው ዝለታማ ነው፣ ይዝላል። እግዚአብሔር የልቡናዬን ያውቃል ይላል። እግዚአብሔር ቸር ነው ይላል። እንደዛ አይደለም። ቸርም እንደመሆኑ ደግሞ ምንድነው? ፈታሂም ነው፣ ፈራጅም ነው። ይቅር ባይ እንደመሆኑ ፈራጅ ነው። ቸር እንደመሆኑም ደግሞ ለቸርነቱ የሚገባ ካልሰራን ደግሞ እግዚአብሔር ወደ መዓት ለመላክ ችግረኛ አይደለም። ስለዚህ መበርታት ይጠበቅብናል። እኛ ዓላማ አለን። ዓላማችን ምንድነው? የተፈጠርንበት እንደ መላእክት በብርሃን ለመኖር ነው የተፈጠርነው። እንደ መላእክት ንጹሃን ሆነን እንድንኖር ነው የተፈጠርነው። ለመላእክት ደሙን አላፈሰሰም፣ ለሰው ልጆች ነው ክርስቶስ ደሙን ያፈሰሰው። የመላእክትን ባህሪ አልነሳም፣ የሰውን ባህሪ ነው የነሳው። እንደ ሰው ነው የተራበው፣ እንደ ሰው ነው የተጠማው፣ እንደ ሰው ነው የተገረፈው፣ እንደ ሰው ነው የተሰቀለው፣ እንደ ሰው ነው የሞተው፣ እንደ ሰው ነው ወደ መቃብር የወረደው። ስለዚህ ሰው እንዲህ ሆኖ እግዚአብሔር እንዲህ ሆኖ የሞተለት ሰውን ከሞት ለማዳን ነው፣ ከሞት ለመታደግ ነው። ስለዚህ ዓላማችን መንግስተ ሰማያትን የቤተ ክርስቲያን ዓላማዋ የመንግስተ ሰማያትን ክብር ለማውረስ ነው። ሁሉንም ቅዱስ ለማድረግ ለመቀደስ ነው። ስለዚህ ለመቀደስ በቤተ መቅደሱ መኖር ለምን ካል ለመቀደስ በቤተ ክርስቲያን ካልኖር በረከሰው ዓለም እየኖርን አንቀደስም። ዝም ብለን ባጭር እያሰብን ሁሉንም ነገር ምን አለበት ብለን በሌሎቹ ላይ ትከሻ ላይ የምንራመደው አይደለም። ሁላችንም ዓላማችን የስሙ ቀዳሽ የመንግስቱ ወራሽ ሆኖ ለመኖር ከሆነ ክርስቲያን ሆነን መኖር ነው። አባ ጆሮ ዘጋስጫ በመጽሐፈ ምስጢር ላይ እንዲህ ይላል። ወእግዚእ ኢየሱስ ክርስቶስ ረስየኒ ድልወ ከመ እኩን ሐዋርያ ከመ እሙት ክርስቲያነ ወከመ እትነሣ ክርስቲያነ። እንደ ሐዋርያት እንድሆን አድለኝ፣ ክርስቲያን ሆኜ እንድሞት፣ ክርስቲያን ሆኜ እንድኖር፣ ክርስቲያን ሆኜ እንድቀበር፣ ክርስቲያን ሆኜ እንድነሳ አድለኝ ይላል። ስለዚህ እግዚአብሔር አምላካችን ክርስቲያን ሆነ እንድንኖር የክርስትና ሕይወትን ሰጥቶናልና በክርስትና ጸንተን እንድንኖር እግዚአብሔር አምላካችን በረድኤቱ አይለየን።